ለሁሉም ህይወታችን ምን ያህል አወቅን ሳይሆን ዛሬ የምንረዳው ምን ያህል ማድረግ አለብኝ የሚለውን ነገር ስለሆነ ስለዚህ ጊዜ ወስደን ራሳችንን መመዘን ራሳችንን ማየት የምንችልበትን ትምህርት ስለሆነ የምንማረው እንድታተኩሩና ኖት የምትይዙም ኖት እንድትይዙ ከዛ ደግሞ ይሄ ወደ ዩቲዩብም እንትን አደርገዋለሁ ዩቲዩብ ላይም አፕሎድ አደርገዋለሁ ዩቲዩብ ላይም ሄዳችሁ እንድትሰሙት አበረታታችኋለሁ ምክንያቱም ደጋግመን መስማት በራሱ ነገሩ ላይ በደንብ ማጠንከር ስር መስደድ የምንችልበትን አቅም ስለሚሰጠን እዚህ ጋር ብቻ ሳይሆን ዛሬ ብቻ ሳይሆን ከዚህም በኋላ ደጋግማችሁ እንድትሰሙት አበረታታችኋለሁ ዛሬ የምንማረው ስለ ማዳመጥ ወይም ስለ መስማት ነው ይሄ ለሁሉም ሪሌሽንሺፕ በጣም ቁልፍ ነው ያልኳችሁ ለዚህ ነው ከእግዚአብሔር ጋር ላለንም ከጓደኞቻችን ጋር ይሁን ከትዳር አጋሮቻችን ጋር ይሁን እንደገና ደግሞ በቸርች በአገልግሎት ይሁን በስራ ይሁን ትልቁ በቃ በሰዎች ህይወት ውስጥ በጣም ብዙ ነገር ማዳን የምንችልበት ነገር ማዳመጥ መስማት ነው ስለዚህ ደጋግማችሁም ስሙን ብላችሁ ዩቲዩብ ላይ ሁሉ ሄዳችሁ ለዚህ ነው ዛሬ የምንማረው ስለ መስማት ስለሆነ እዚህ ላይ በጣም አጠንክረን ጊዜ ወስደን ዛሬ ደጋግመን የምንነጋገረው የምናወራው ስለ መስማት ይሆናል ይሄ ለሁሉም ሪሌሽንሺፕ ቁልፍ ነው በቃ ያለን ነገር እንዲያድግ ከፈለግን በየትኛውም አቅጣጫ በየትኛውም አይነት ሪሌሽንሺፕ ውስጥ ያላችሁ ሰዎች ያላችሁ ነገር እንዲያድግ ከፈለጋችሁ መስማት አለባችሁ ያላችሁ ነገር ደግሞ እየደበዘዘ እንዲሄድ ከፈለጋችሁ መስማት ማቆም አለባችሁ በቃ ቁልፉ ይሄ መድኃኒቱ ይሄ ማሳደግ ከፈለጋችሁ መስማት ነው ከዛ ደግሞ እንዳያድግ ከፈለጋችሁ ደግሞ መስማት ማቆም እንግዲህ መስማትን በደንብ ግልጽ እንዲሆንልን አንዳንድ ምሳሌዎች ልስጣችሁ አንድ ሰው ሰማ የሚባለው ምን ሲያደርግ እንደሆነ ለምሳሌ አሁን በዚህ ሰዓት ሁላችሁንም ተነስታችሁ ቁሙ ብላችሁ እና ቁጭ ብትሉ ቁሙ ስል ቁጭ ካላችሁ አልሰማችሁኝም ማለት ነው መቼ ነው ሰማችሁኝ የሚባለው ስትቆሙ ስለዚህ ሰው ሰማ የሚባለው ሲያደርግ ብቻ ካላደረገ አልሰማም እዚያም ቸርች መተን እኮ ሰምተን አሜን ብለን ወንበር ሰብረን ልንሄድ እንችላለን ግን ሰማ እግዚአብሔር ሰሙ የሚለው የጮህንበትን ነገር ሳይሆን ያደረግነውን ነገር ህይወታችን ላይ ያደረግን የምንኖረውን ነገር ነው ሰምተዋል የሚለው መጽሐፍ ቅዱስ ሲናገር እግዚአብሔር አዳምን መጣና የሚስትን ቃል ሰምተህ አትብላ ካልኩ ዛፍ ምን አድርጋ በልታል አያችሁ ሰምቶ ብቻ አይደል ወደ ድርጊት ሄዷል ስለዚህ እግዚአብሔር ሰው ሰማ የሚለው ሲያደርግ ብቻ ነው እስካላደረግን ድረስ አልሰማንም ልድገምላችሁ እግዚአብሔር ሰው ሰማ የሚለው የሰማነውን ነገር ስናደርግ ብቻ ነው ካላደረግን እግዚአብሔር ሰሙ አይልም ስለዚህ ሰው እንደሰማ በመናቃል ሲያደርግ እንዳልሰማንስ በመናቃል ባለማድረግ ይሄ እንግዲህ አሁን ከእግዚአብሔር ጋር ባለን ሪሌሽንሺፕ አስተምራችኋለሁ እንጂ የማወራው ከእግዚአብሔር ጋር ስላለን ብቻ አይደለም ለሁሉም ህይወታችን መድኃኒቱ መስማት ነው ውጤታማ መሆን የምንፈልገው ለዚህ ነው ማቴዎስ ወንጌል ምዕራፍ 7 ቁጥር 24 ጀምሮ ኢየሱስ ሲናገር እንደዚህ ይላል ይህን ቃሌን ሰምቶ የሚያደርግ ሰው ይላል ብልህን ሰው ይመስላል ቤቱን በአለት ላይ የሰራ ብልህ ሰው ይመስላል ሰምቶ ምን የሚል የሚያደርግ ስለዚህ እግዚአብሔር እንዳትረሱ ሰሙ የሚለን የተናገረውን ነገር ምን ስንል ነው ስናደርግ ነው የትኛውም ሪሌሽንሺፕ ውስጥ የሚሰማ ሰው ጤናማ ሪሌሽንሺፕ ይኖረዋል ስለዚህ አንደኛው በጣም እንድታረጉ ለሪሌሽንሺፓችሁ የትኛውም ሪሌሽንሺፕ ውስጥ ያላችሁ ሰዎች ይሄ ቆንጆ የሆነ ኮሚኒኬሽን እንዲኖራችሁ አንደኛው መፍትሄ ምን ማድረግ መሰላችሁ ሰው እንዳልሰማችሁ ከተሰማችሁ የተናገራችሁትን ነገር እንዲደግምላችሁ ማድረግ ቆንጆ ነው
ይቺን አስቀድሜ ልንገራችሁ። ከዛ ደግሞ ሰው እንዲሰማችሁ ከፈለጋችሁ ደግሞ በሙሉ ልቡ ሊሰማችሁ በሚችልበት ሰዓት ማውራት፣ በሙሉ ልቡ ሊሰማችሁ በሚችልበት ሰዓት ማውራት። በሌላ ሀሳብ በሌላ ነገር ተይዞ አንዳንድ ጊዜ ሰዎች ስንናገር እኛ የተናገርንበት ሰዓት ነገሩ ውጤት የሚያመጣልን ሰዓት ላይሆን ይችላል። ይሄ አንደኛው ቀደም ብዬ ልንገራችሁ ብዬ ነው። ግን ዛሬ በጣም የምናተኩረው መስማት ላይ ብቻ ስለሆነ ደጋግሜ የምነግራችሁ ስለ መስማት ነው። መስማት እንዴት መሰላችሁ? በደንብ እንደ መብላት የመብላት የረሃብ ስሜት አለን አይደል? የረሃብ ስሜት መስማትም ልክ እንደዛ ነው። ሰው የመስማት ስሜት ረሃብ ከሌለው አይሰማንም። ልንገራችሁ፣ አሁን በዚህ ሰዓት የተመጣችሁት የመስማት ረሃብ ስላላችሁ ብቻ ነው። ይሄ ረሃብ ባይኖራችሁ ኖሮ አትገኙም እዚህ። ሌላኛው ረሃባችሁ ቢበልጥ ኖሮ እዚህ አትገኙ። እዚህ ሁላችሁ የመብላት ረሃብ ስላለን ግን በደንብ ስሙኝ፣ የመብላት ረሃብ ስላለን ግን ሁሉን አንበላም። ሊገለን የሚችልም ነገር አንበላም። ስለዚህ የመስማት ረሃብ አለኝም ተብሎ ሁሉ አይሰማም። ለምን? አንዳንዱ የምንሰማው ነገር ሊገለንም የሚችል ስለሆነ፣ ሊመርዘን የሚችል ስለሆነ። እዚህ ማንን ሰምተናል ነው እንጂ እኮ መስማትማ እየሰማን። ለምሳሌ አሁን በዚህ ሰዓት እኔ ብዙ ነገር እየሰማሁ ነው፣ ግን ትኩረቴ ግን እናንተ ጋር። አሁን ጆሬ ብዙ ነገር ከቤቴ ውጭ የሚንኳኳ ነገር አለ፣ ትንሽ የራቀ መስጊድ ይሰማኛል ምናምን፣ ግን ትኩረቴ እዛ አይደለም፣ እዛ ላይ አይደለም ልቤ። አሁን ቀጥታ ያለው ትኩረቴ እናንተ ጋር ነው። ስለዚህ ልንገራችሁ፣ በዚህ ምድር ላይ ውጤት የምታመጡበት ነገር በሙሉ በጆሯችሁ ያለፈው ያገደመው ምናምን አይደለም። ኖ በደንብ በረሃብ የሰማችሁት ነገር፣ የበላችሁት፣ ወደ ውስጥ ያስገባችሁት ነገር። ስለዚህ የምመክራችሁ ዛሬ የምንማረው የምናተኩረውም እዚህ ላይ ነው። ቴንክ ዩ ብራዘር። የማተኩረውም እዚህ ላይ ነው። አንድ ሰው መጀመሪያ ገና የመስማት ረሃብ ከሌለው ብትለፈልፉም አይሰማም። ብትለፈልፉ ቆማችሁ እንኳን እናንተ ልንገራችሁ፣ እግዚአብሔር እየተናገረ ሰው አይሰማም መስማት ካልፈለገ። እንኳን እኔና እናንተ ቀርቶ ወይም በሪሌሽንሺፕ ውስጥ ያለን ሰዎች ቀርቶ መስማት ካልፈለገ ሰው እግዚአብሔር እያወራ ምን ያደርግ? አይሰማም። ተውት፣ እግዚአብሔር መልአክ ተገልጦም አይሰማም። አህያ እስኪያናግረው ድረስ ሰው ያለ መስማት አቅም አለው። ፖቴንሻሊ ይሄን አይተናል በሰው ውስጥ። ስለዚህ ሰው የሚሰማው የራበውን መስማት የሚፈልገውን ብቻ። አሁን እንግዲህ መንፈሳዊ ነገር ላይ ውጤት የምናመጣው ጆሮ ስላለን ቸርች ስለተገኘን አይደለም። የረሃባችን ያህል ነው የምንሰማው። ልክ የሆነ ቦታ ስንደርስ ረሃብ ከጠፋብን ከዛ በኋላ የሚወራውን አንሰማም። ማንም ቢያወራን አንሰማም። ለምን? ጨርሰናል። ይሄ የመቀበል አቅማችን ምን አድርገናል? አቁሟል። በቃ ይውላችሁ። የማይሰማ ሰው ማለት እንደሆነ ደግሞ ልንገራችሁ። የማይሰማ ሰው ማለት አይለውጥም። የዛሬ 10 ዓመትን ብናገኘው እንደዛው። የማይሰማ ሰው ግን ማለት ጆሮ የሌለው ሰው ማለት አይደለም። እንደሱ እንዳታስቡ። የማይሰማ ሰው ማለት ይሄኛው ጆሮ የሌለው ሰው አለ። ለዚህ ነው ኢየሱስ የሚሰማ ጆሮ ያለው ይስማ ይላል። ለምን? ረሃብ ፍላጎት ያለው ለመስማት ፍላጎት ያለው ሰው ብቻ ምን ያርግ? ይስማ። ይሄን ጆሮ ስለያለው ሰው ይሰማል ብላችሁ እንዳታስቡ። አይሰማም። በዚህ ጆሮ አይደለም የሚሰማው። ሰው ሰማ የሚባለው ነገሩን ሰምቶ ለማድረግ ወደ ድርጊት ለመግባት ምን ሲያደርግ? ሰው ሰማ ሲባል የሚያደርግበትን አቅም ሲይዝ ማለት ነው። እስከዛ ድረስ አልሰማም። ነገሩን እስከሚያደርግ ድረስ አልሰማም። ለምሳሌ ኢየሱስ ሲናገር እንደዚህ አለ። አንድ አባት 2 ልጆች ነበሩት አለ። አንደኛው ወደ እርሻ ላከው፣ ልጁ እሺ ብሎ ሄደ፣ ግን ወደ እርሻ ቦታ አልሄደም አለ። አንደኛው ደግሞ እምቢ ብሎ ሄደ። ከሁለቱ አባቱን የታዘዘው ማን ነው አለ? የሄደው ወደ እርሻ። ኦኬ። ስለዚህ አንድ ሰው ሰማ የሚባል ታዘዘ የሚባለው የሰማውን ነገር ምን ሲል ሲያደርግ ሲተገብር ነው እንጂ አሜን ስላለ አይደለም። ቸርች ተገኝቶ ተሰብስቦ አሜን ጌታ ይባረክ ስላለ አይደለም። ይሄ መስማት አይደለም፣ ይሄ መጮህ ነው። ይሄ አሜን ማለት ነው እንጂ ሰው ሰማ የሚባለው ሲያደርግ ነው። ስለዚህ አሜን ያለውን ሁሉ ነገር አናደርግም፣ ያለበትን ነገር ሁሉ አናደርግም። ዛሬ የሚገርም ነው ስላለን ወተን እናደርጋለን ማለት አይደለም። ስለዚህ አንድ ሰው በጆሮ የሰማውን ነገር ወደ ድርጊት ያመጣ ቀን
ምን ይባላል መሰላችሁ? ሰማ ይባላል። ቅድም እንዳልኩት አሁን ተነሱ ብል ሁላችሁንም ስትነሱ ነው የሰማችሁ እንጂ ቁጭ ካላችሁ አልሰማችሁም። ስለዚህ እስክትሰሙኝ ድረስ ምን ላለሁ? ተነሱ ተነሱ ላለሁ። ነገሩን ምን የተናገርኩትን ምን እስክታደርጉ ድረስ እስክታደርጉ። ካላደረጋችሁ አልሰማችሁም። ስለዚህ ሰው ሰማ የሚባለው ምን ሲል ነው? ሲያደርግ። እንዳትረሱ። ሰው ሰማ የሚባለው ሲያደርግ ብቻ ነው። ካላደረገ አልሰማም። ግን መስማት ደግሞ ልክ እንደ ምግብ ረሃብ ስለሆነ ረሃብ የሌለ ሰው ደግሞ ሊያደርግ አይችልም ወይም ሊሰማ አይችልም። ካልሰማ ደግሞ አምጣ ሊባል አይችልም። ለዚህ ነው ሮሜ 10 ላይ ሲናገር እንደዚህ ይላል፣ ካልሰሙ እንዴት ያምናሉ? ካላመኑስ እንዴት ይድናሉ? ስለዚህ እንዲሰሙ የተፈለገው ምን እንዲያደርጉ ነው? እንዲያምኑ ነው። ስለዚህ ሰው እንዲያምን ነው ምን የሚደረግለት የሚሰበክለት። ሲሰበክ ምን ያደርጋል? ይሰማል። ሲሰማስ እምነት ወደሚባል ድርጊት ይመጣል። ስለዚህ ልንገራችሁ፣ ሰዎች ተነግሯቸው አንድ ነገር መለወጥ ካልቻሉ አልሰሙንም ማለት ነው። አውርተን አንዳንድ ነገሮች ካልተቀየሩ ምን አልሰማንም ማለት ነው። እንዲህ እያለ ልንገራችሁ፣ ልጆች ሆነን ከቤት እንደማንወጣበት ብዙ ምክንያቶች ሲነገሩ እንዳንሄድ ወይ ጓደኞቻችን ጋር እንዳንሄድ ሲነገረን እንዲህ እያለን እሺ እያለን ግን እንዴት አድርገን እንደምንወጣ የምናስበው እንዴት አድርገን እንደምንሄድ ነው የምናስበው። ስለዚህ አልሰማንም ማለት ነው። የምናደርግበትን ነገር ነው እንጂ እኛ የምንፈልገውን ነገር አወጥተን እንዴት እንደምናደርግ ነው እንጂ የምናስበው እነሱ የሚነግሩን አንሰማ። አንዴ በጣም ትዝ የሚለኝ ሌላ ሰፈር እየሄድኩ ኳስ እጫወት ነበር። ከዛ አንድ ቀን ከቤተሰቦቼ ከቸርች ሲመጡ እዛ አገኙ። ከቸርች ሲመጡት በዛ መንገድ ነውና ከቸርች ሲመጡ እዛ አገኙ እና የዛን ቀን ምንም አልተገረፍኩም፣ ምንም አልተባልኩ። ግን ተነገቀ እዛ እንዳትሄድ እዛ ሰፈር ምናምን እና እሺ አልኩኝ። ከዛ ከሆነ ቀን በኋላ የሆነ ቀን እንደዛው ቸርች የሚሄዱበት ቀን ነገሩ እና ትዝ ሲለኝ ለካ ቸርች ይሄዳሉ። ቸርች ከሄዱ ማንም የለም ቤት። ስለዚህ እነሱ ሳይመጡ በፊት እመለሳለሁ ብዬ በማሰብ እሺ እያልኩ የማስበው እነሱ ወጥተውልኝ ከምን ይዛ እንደምደርስ ነው። እና ወጡ። ከዛ እንዲህ ሰፈሩን እጥፍ ሲሉ እዛ የታጠፉት ድረስ ሮጬ ሄጄ አያለሁ። እዛ ሌላ እጥፍ እዛ መጨረሻ ላይ መሄዳቸውን ካረጋገጥኩ በኋላ ሄድኩ እና ገና ጨዋታ እንደተጀመረ በምን ምክንያት እንደተመለሱ አላውቅም። ገና ማለት ሰዓቱም አልደረሰም ከቸርች ነው የመለሱበት። ቴንኪው ሚና ሰዓቱም አልደረሰም። በምን ቅስበት እንደተመለሱ ግን አላውቅም። ከዛ እዛ ጋር ተፋጠጥን። እነሱም ማመን ያቃታቸው ለምን ተናግረው ነበር። እሺ ብያለሁ። ቁጭ ብዬ ሲነገረኝ ዲያራሊድም ምናምን ብያለሁ። እሺ አያችሁ፣ ሰማን። ይሄ ጆሮአችን ስለገባ አንድ ነገር ሰማን ማለት አይደለም። እስካላደረግነው ድረስ ነገሩን እስካልፈጸምነው ድረስ ወደ ድርጊት እስካላመጣነው ድረስ ሰማን አይባልም። ሚናዬ እንዴት ነሽ? እሺ። ስለዚህ አሁን ዛሬም እግዚአብሔር ሰማን የሚለው ሰሙኝ የሚለው ልጆቼ ሰሙኝ የሚለው ነገሩ ምን ስናደርግ ስንፈጽም ብቻ ነው። ወደ ድርጊት እስካላመጣነው ድረስ ምን አላደረግንም? አልሰማንም። ስለዚህ የመጀመሪያው አንድ ሰው ራሱ አንድን ነገር በጣም ደጋግሞ እንዲሰማ የተገደደበት ምክንያት በመጀመሪያ ሰምተን ነገሩን ወደ ድርጊት ማምጣት ስለማንችል ነው። ለዚህ ላሳያችሁ። ብዙ ጊዜ ምን እንላለን? ጌታ በዚህ ሳምንት ደጋግሞ ነው ይሄን የተናገረ። 3ኛ ጊዜ ነው፣ 2ኛ ጊዜ ጌታ የተናገረ። ለምን ነገረን 3 ጊዜ? ሁለቱም ጊዜ አልሰማንም ማለት ነው። መስማት ማለት በጆሮአችን ሳይሆን ነው አላደረግነውም ማለት ነው። ስለዚህ አንዴ ነገሩን ካደረግነው ስለሚደግምልናል? አይደግምልን። ስለዚህ ይላችሁ እግዚአብሔር 4 ጊዜ ነገረኝ። በጣም እግዚአብሔር የቀረበን ይመስለናል። ለምንድን ነው 3 ጊዜ 4 ጊዜ በዚህ ሳምንት ውስጥ ጌታ ሲናገረኝ ምናምን? አይ በመጀመሪያ ገና ሲነግረኝ ነገሩን ስላለወጥኩ። ብለውጥስ ሌላ ነገር ነበር የሚነግረኝ። ሰማን። አንዳንድ ጊዜ አንዳንድ ነገሮች ተደጋግሞ የሚነገርበት ዋነኛ ምክንያት እሱ ነው።
በመጀመሪያው ምን አላደረግንም? አልሰማንም ማለት ግን ጆሮአችን አልሰማም እኛ ጋር አልተመዘገበም ማለት አይደለም። ታዲያ ምንድን ነው? ወደ ድርጊት አለወጥ ነው። በዚህ ሳምንት 3 ጊዜ ነው ጌታ አትፍራ ያለኝ። አይ በመጀመሪያ መፍራት ብታቆም ኖሮ 2 ጊዜ አይደገምልህ። ግን አንደኛም ተነግሮ ሁለተኛም ተነግሮ ፍርሃትን አላቆምክም። ስለዚህ ሶስተኛ ላይ የሚነገር ሶስተኛ ላይም ካልቀየርክ አመቱ ሙሉ ጌታ ሊነግር ይችላል። ለምን? እግዚአብሔር ፍላጎቱ ሳትፈራ እንድትኖር ወይም ሳትፈሪ እንድትኖሪ እንድንኖር ነው ማለት ነው። እግዚአብሔር ከነገረን የሚነግረን አንድ ነገር ለውጥ እንድናመጣ ደጋግሞ ሊነግረን ይችላል። የሚነግረን ግን በአንደኛውም በሁለተኛውም በሶስተኛውም ስላላደረግን ነው፣ ስላልሰማን ነው። ስለዚህ የመስማት ፍላጎት ማጣት በራሱ ነገሩ ደጋግሞ እንዲነገረን እንሆናለን። ፍላጎት አጣን ሲባል ግን ጆሮአችንን ደፈንን ማለት አይደለም። ይሄ ጆሮ እያለ አንሰማም ማለት ነው። ከውስጥ ምን አድርገናል? ያንን ነገር ቀጥሎ ለመስማት ፍላጎቱን አጥተናል። እዚህ አንዳች ነገር አናደርግም፣ አንዲት ነገር አንጨምርም፣ አንድም አንንቀሳቀስም፣ አንድ እርምጃ አንሄድ። እዚህ ንገራችሁ ሲነገረን ፍላጎት ከሌለን እንዴት መሰላችሁ ነገሩ? አሁን እኔ የምናገረው መስማት የማይፈልግ ሰው ጆሮ እኮ አለው፣ ግን የኔ ቃል ሄዶ እሱ ጋር ምንም ውጤት አያመጣም። ምንም ውጤት አያመጣም። ለምሳሌ ልንገራችሁ፣ ህፃናት መድኃኒት ስትሰጧቸው አንዳንዴ እንትን ያደርጋሉ፣ መውሰድ ስለማይፈልጉ ታግለው ያወጡታል። የዛን ጊዜ መድኃኒቱ ምን አላደርጋቸው? አልጠቀማቸው። መድኃኒቱ ፍላጎት ስለሌላቸው ምን ያደርጉታል? ያስወጡታል። በቃ እሪ ብለው በለቅሶ በምናምን ያርገው ያስወጡታል። ያ ማለት ልክ እንደዚህ የእግዚአብሔር ቃል እየተናገረ ሰው ጆሮ እያለው አይሰራለትም። ለምን? የእግዚአብሔር ቃል ሄዶ ልቡ ላይ ሄዶ ወደ ድርጊት እንዲለውጥ የሚያደርገው ነገር ላይ አልደረሰለትም፣ አላገኘም። ተነግሯል እኮ ልክ እንደዛ እንደማለት ነው። በቃ ፍላጎት አጣን ማለት ሰው የሚናገርን ሰው ለመስማት ፍላጎት አጣን ማለት ሰውየው እያወራ አንሰማም። የለንም፣ ሌላ ቦታ ነው የለንም። ምንም ይሄ እኮ ጆሮ አለን እኮ ግን አንሰማም። በቃ ዘግተናል። አንዲት ቃል ይዘን አንሄድም እዛ ቦታ ላይ። ምን አለ? እኔ እኮ አልሰማሁትም። አንዳንድ ጊዜ ይላችሁ ምንም ነገር ይሁን የሚደብሩን ሰዎች ጋር እስከተገኘ እኔ እኮ እሱ ስለሚደብረኝ ምንም አልሰማሁም፣ ሀሳቤ ሌላ ቦታ ነበር ማለት ግን የለፈለፈው እኮ አንድ ሰዓት ሊሆን ይችላል ሰው። ግን የመስማት ፍላጎት ስለሌለ ምን አናደርግም? አንሰማም፣ ዘግተናል። ይኸውላችሁ ሁሉ ሪሌሽንሺፕ የሚሰራው የሚጎዳው የተሻለ የሚሆነው ከዛ እንደገና ደግሞ የባሰበት የሚሆነው የመስማት ነው። ሰዎችን ለመስማት ፍላጎት ስናጣ በቃ አለቀ። በእነሱ መጠቀምም ከነሱ በሚመጣውም ነገር መለወጥም መለወጥም አንችልበት ደረጃ ላይ እንደርሳለን። ስለዚህ እየተነገረን አንለውጥም። ለምን? የሚናገርን ሰው ለመስማት ምን አላደረግም? አልፈለግም፣ ዘግተናል። ምንም ያን የሚያናግረንን ሰው ለመስማት ለዛ ሰው ምላሽ ለመስጠት ምንም አንዳች ፍላጎት የለም። እዚህ ፍላጎት ደግሞ ከሌለን ሰው ቢያወራም ቢለፈልፍም አንሰማም። ቴንኪው መሳይ። ስለዚህ ምንድነው አሁን ዛሬ የሚጠቅመን ነገር? የመጀመሪያው ረሃብ፣ በቃ የመስማት ፍላጎት አለኝ ወይ ቢወራ ይውላል። የሚሰማ ሰው ተስፋ አለው ለመዳን። አሁን የዳንበትን ቴንኪው መሳይ። አሁን የዳንበትን መዳን ራሱ ያገኘነው ሰምተን ነው። ቅድም እንዳልኳችሁ በሮሜ ምዕራፍ 10 ላይ ካልሰሙ እንዴት ይድናሉ አይደል የተባለ። ስለዚህ እንዲሰሙ ምን ያደርግላቸው? ይሰበክላቸው። ሲሰበኩ ምን ያደርጋሉ? ይሰማሉ። ሲሰሙስ ያምናሉ። ስለዚህ የሚሰማ ሰው ተስፋ አለው ለመዳን። የሚሰማ ሰው ለመለወጥ ተስፋ አለው። የሚሰማ ሰው ለማደግ ተስፋ አለው። የሚሰማ ሰው ከእንባ ወደ ሳቅ ለመምጣት ተስፋ አለው። የሚሰማ ሰው መንገዱን ለመለወጥ ተስፋ አለው። መስማት ስናቆም ለውጥ አቆምን። መስማት ስናቆም ማደግ አቆምን። መስማት ስናቆም በቃ እዛው ቀረን ማለት ነው። በቃ የሆነ ሁል ቀን በየአመቱ ብንታይም እዛው ነን፣ ምንም አንቀይር። ምንም መቀየር መለወጥ የሚባለው ነገር ቀላል የሚሆንላቸው ለምን አይነት ሰዎች ናቸው? ለሚሰሙ ሰዎች በጣም ቀላል ይላችሁ። አንዳንድ ሰዎች ይገርሙኛል። ቸርች ውስጥ ይመጡና ትንሽ ጊዜ ነው እኮ ቸርች ውስጥ የሚቆዩት፣ በጣም አጭር ጊዜ ይመጣሉ። ሲመጡ አግሬሲቭ ናቸው።
እንትን ምንድነው ህፃናት ቲኔጅ ሳስተምር ቲኔጅ ክላስ ተከትለውኝ ይገባል። ባይብል ስኩል ሳስተምር ባይብል ስኩል ተከትለውኝ ይገባል። ቸርች ሳስተምር የአገልጋዮች ሳስተምር ተከትለው ዝም ብሎ ይገባሉ። በቃ ሌላም ሰው ሲያስተምር ቁጭ ብሎ ይሰማሉ። ይሰሙና የሆነ ጊዜ ህይወታቸው ላይ ሌላ ትንሽ ነገር ተናገሩ ስትሏቸው ህይወታቸው ላይ ያለፉትን ነገር ሲነግሯቸው ፈጣን ናቸው። በጣም አስደናቂ ነው ፍጥነታቸው፣ ለውጣቸው። ከዛ እንዴት ነው እንደዚህ ሆናችሁ ምናምን እሰማለሁ ይላሉ። ቁጭ ብሎ ስለሚሰሙ ምን ያደርጋል? ቶሎ ይለወጣል። ልንገራችሁ፣ አንዳንድ ጊዜ ቸርች ካውንስሊንግ ፍለጋ ይመጣሉ አንዳንድ ሰዎች። ግን ካውንስሊንግ ፍለጋ ሲመጡ ነግራችኋለሁ። እኔ ያው የማውቀውን ነገር ሁሉ የማውቀው ከእግዚአብሔር ቃል ነው። ስለዚህ የምነግራችሁ ነገር ካውንስል የማደርጋችሁ በእግዚአብሔር ቃል ነው ምናምን ይላችኋል። ምንም ዳግም የተወለዱ ምናምን አይደሉም። እሺ ምንም ችግር የለውም ይላል። ለምን? ከችግራቸው ለመዳን ምንም ነገር ብነግራቸው ደስ ይላቸዋል። ከዛ ስነግራቸው ካውንስል ነው እኮ ማድረጋቸው። ከዛ የሆነ ጊዜ እኔ ካውንስሊንግ ይቅርብኝና ለምን መጽሐፍ ቅዱስ አታስተምረኝ ይላል። የሚሰሙት ነገር ወደ ምን ያደርሳቸው? ከዛ በኋላ ይመጡና ደግሞ ምን ያደርጋል? በቃ እንዴት ነው ጸሎት የሚጸልየው? ጌታን እንዴት ነው እንትን የሚባለው የሚቀበለው? እስቲ ንገረኝ። ከዛ ጌታን ይቀበሉ። ከዛ ትንሽ ቆዩና ደግሞ አስተምር ይማራሉ። ከዛ መጠመቅስ እፈልጋለሁ፣ መቼ ነው የምጠመቀው ይላል። ተጠመቁ አልልም። ከዛ ይጠመቃሉ። ከዛ እንዴት ነው በልሳን መጸለይ እስቲ ንገረኝ እስቲ። ከዛ እሱንም ሲማሩ ነበር በልሳን ቁጭ ብሎ እስከ ስሙ ድረስ ሰው የሚሄድበትን መንገድ ሁሉ ይሄዳሉ። ልንገራችሁ፣ ቸርች ደግሞ መጥቶ ይህን ዓላመቴ ነው በጌታ ይላል። ከዛ በልሳን ጸልያለህ ሲባል አይ በልሳን እንኳን አንጸልይም። ለምን? አይሰማም። ምን ወዴት እንደሚወስዱ አያውቅም። ስለዚህ ምንድን ነው የሆነ ቦታ ነው የሚገኘው እንጂ የሆነች ድርጊት ላይ የሆነች ስርዓት ላይ ይገኛል እንጂ ለእድገት ያ እግዚአብሔር ያሰበውን አይነት መልክ የምናመጣበት እድገት ላይ የለም፣ ግንኙነት የለም። ስለዚህ ልንገራችሁ፣ የሰማነው በጣም ደጋግመን የሰማነው ነገር ላይ እርግጠኞች ነን። ያልሰማነው ነገር እንዴ እንደዚህ ይባላል እንዴ እስቲ ንገረኝ ምንድን ነው እንላለን። ለምን? ስለዛ ነገር ማድረግ አልሰማንም። ስንሰማ ብቻ ነው ነገሩን ለመለወጥ የምንችልበትን አቅም እናገኝ። ምንም ይውላችሁ ዝም ብላችሁ አሁን አንዳንድ ጊዜ እንትን ምንድነው ሰዎች ሲከራከሩ ምናምን ብትሰሙ እንደዚህ እናንተ እዛው ጋር ቁጭ ብላችሁ የሚከራከሩበትን ነገር ብትሰሙ አንዳንድ ጊዜ ምናልባት የሚከራከሩበት ነገር አንድ አይነት ሀሳብ ሊሆን ይችላል። ግን የሚሰማ ሰው ስለሌለ የሚናገር ብቻ ሰው ስላለ ምን አያደርጉ? ምንም ነገር ሊግባቡ እንኳን አይችሉም። የኔ ፓስተር ሚላል መሰላችሁ ስትሰሙ ይላል ለመመለስ አትስሙ ይላል። ሰው ሰምቶ ልክ እንደሱ እኮ እኔም እኮ ምናምን ብሎ ከጀመረ አልሰማንም። ለምሳሌ የኔ ፓስተር ኮሬክሽን ሊሰጠን ሲጠራ እንደዚህ አታርጉ፣ እንደዚህ አትበሉ ምናምን ሲለን ማናችን ቸርች የምናገለግል ሰዎች የነገረን ነገር ዲፌንድ አናደርግ ወይም ደግሞ ለማስረዳት አንሞክር። ራሱ የነገረን ነገር ተሳስቶ እንኳን መስሎት እንኳን የነገረን ይዘነው እንሄዳለን። ለምን? የተማርነው አንድ ነገር አለ። ራሱ መጽሐፍ ቅዱስ ይናገራል። ተግሳጽን ሪጀክት ማድረግ፣ ተግሳጽን ለመስማት አለመፈለግ በራሱ ነገ የሚጠቅመን ነገር እንኳን ሲነገረን ምን ያደርገናል? በቃ ሉዝ እናደርጋለን ማለት አንሰማ። ስለዚህ ማለት ተደግሞ ቢነገረን ራሱ ጉዳት የለውም። ያላጠፋነውን ነገር ራሱ ሰምተን ብንሄድ ምንም ጉዳት የለውም። ግን ለመስማት ፍላጎት ስለሌለን ምን እናደርጋለን? አረ እንደሱ አይደለም ምናምን ለማስረዳት እንሞክራለን። በቃ የወደቅነው መቼ እንደሆነ ታውቃላችሁ? ያጠፋን ጊዜ አይደለም፣ ለመመለስ የተነሳን ጊዜ። መልስ ለመስጠት የሚሰማ ሰው አያድግም። በቃ ፍላጎቱ መልስ መስጠት ነው እንጂ መስማት አይደለም። ስለዚህ ማድረግ የምትፈልጉ ከሆነ መልስ መስጠት አቁሙ። ለማንም ሰው ሲነግራችሁ የሚጠቅማቸው ነገር ኮሬክሽን ይሰጣችሁ። እንደዚህ አታርጉ፣ እንደዚህ አታርፍዱ፣ እንደዚህ አትበሉ፣ ጸልዩ፣ ጸሎት ሰዓት እንዲያታርጉ፣ ቸርች አታርፍዱ፣ እንደዚህ አትበሉ ምናምን ሰው የሚመክራችሁ ከሆነ በጣም መካሪ ሰው ካገኛችሁ፣ ምክር ተግሳጽ የሚሰጣችሁ ሰው ካገኛችሁ ዲፌንድ አታርጉ። ማንም ሰው ዲፌንድ አታርጉ። በቃ ተግሳጽ የሚሰጣችሁ ምክር የሚሰጣችሁ ሰው ካገኛችሁ ስሙ። ምንም አይገላችሁም፣ አትሞቱም። ምንም ይቀንስባችሁ ነገር የለም። ምንም አሳያችኋለሁ ምሳሌ ላይ። ተግሳጽን የማይሰማ ሰው ወይም ተግሳጽን እምቢ የሚል ሰው
ደነዝ ነው ይላል መጽሐፍ ቅዱስ እኮ ነው የሚለው። ደነዝ ነው። ምንም ያ ማለት ማለት ነው ሻርፕነስ የለውም። ያንን ነገር ለማድረግ ምንም አቅም ብቃት የለው። አሁን አንድ ቢላዋ ደነዝ ነው ስንል ሊቆርጥ አይችልም ማለት ነው። የተሰራው ግብ እንዲያደርግ ነው ቢላዋ እንዲቆርጥ አይደል ነው አይደል? ሌላ ነገር የለውም። ሊቆርጥ ነው አይደል ቢላዋ። ስለዚህ የተሰራበትን ነገር አይሰራም ማለት ነው። ኮሬክሽን እምቢ የሚል ሰው በቃ ዝም ብሎ ምንም ዩዝለስ ነው ማለት ነው። ዝም ብሎ ነው የሚዞረው። ዝም ብሎ ቸርች ይመጣል፣ ዝም ብሎ ይሄዳል፣ ዝም ብሎ ይመጣል፣ ዝም ብሎ ይመለሳል ምናምን በቃ እንጂ ምንም አንዳች የሚያመጣው የሚሰራው ነገር የለም። ስለዚህ ልንገራችሁ፣ መስማት ሻርፕነስ መጨመር፣ መስማት በህይወት ላይ ውጤታማ መሆን፣ መስማት በስራ ላይ ውጤታማ መሆን፣ መስራት በትዳር ላይ ውጤታማ መሆን፣ መስማት በአገልግሎት ላይ ውጤታማ መሆን፣ መስማት በሁሉ ነገር ላይ ውጤታማነትን የሚሰጣል ነገር። ስንሰማ ወደድንም ጠላንም እውቀት እንጨምራለን። ሌላ የኔ ፓስተር ምን እንደሚል ንገራችሁ። ሰው ሲያወራ ይላል ለምሳሌ ሰው ሲያወራ የሚያውቀውን ብቻ ነው የሚናገረው፣ ሲሰማ ግን አዲስ ነገር ይጨምራል ይላል። ሲሰማ አዲስ ነገር ይጨምራል። ሲያወራስ እውቀቱን ነው ሪፒት የሚያደርገው የሚደግመው። ያን የሚያውቀውን ነገር ብቻ ምን ያደርጋል? ይደግማል። ሌላ ነገር የለውም። ስለዚህ አወራችሁ ማለት የምታውቁትን ነገር ብቻ ነው ያን እየደገማችሁ የምትኖሩት። ምንም ሌላ ነገር የላችሁም። አወራችሁ ማለት እውቀታችሁን ብቻ ምን ታሳያላችሁ፣ ትገልጣላችሁ። እሱን ሪፒት ታደርጋላችሁ። እሱን እየደገማችሁ ታወራላችሁ እንጂ ምንም አታመጡም። ስለዚህ ሁሌ የሚያወራ ሰው የማይሰማ ሰው አዲስ ነገር የለውም። አዲስ ነገር ማምጣት ትፈልጋላችሁ? ስሙ። ሰው ሞር የእግዚአብሔርን ቃል እየሰማ ሲመጣ አዲስ ነገር ስለሚያደርግ ህይወቱ ላይ ምን ያደርጋል? ለውጥ እያመጣ ይመጣል። የእግዚአብሔርን ቃል መስማት ስንጀምር መማር ስንጀምር እንደዚህ ቁጭ ብለን ጊዜ ወስደን ለመስማት ለመናገር ሳይሆን ለመስማት ለራሳችን እድል ስንሰጥ፣ ለራሳችን ነው የምሰማው፣ ለራሴ ነው በነገራችን ላይ ሁላችሁም የምትሰሙት ለራሳችሁ። እዚህ ስሰማ መጀመሪያ የምጠቅመው ራሴን ከጠቀምኩ ለሌላ ሰው በረከት መሆኔ አይቀርም። ስለዚህ ካልሰማው ግን ራሴን መጥቀም አልችልም። ስለዚህ መፍትሄ ፍለጋ መዞር አይቀርም። ይኸውላችሁ ብዙ የሚያሽከረክረን የሚያዞረን ነገር አለመስማት ነው። በቃ ብቸኛው ይኸውላችሁ የሰው ጉዳት የሰው ጉዳት አለመስማት ብቻ ነው። ከሰውን ከአማረ እግዚአብሔር ሐሳብ ውስጥ ነቅሎ ያወጣው ነገር ምንድነው ብትሉኝ አለመስማት። እንደውም የቶማስን አሳያችኋለሁ። ቶማስ በጣም አንድ እንትን ከሚገርመኝ ነገር አንዱ በጣም ኢየሱስ እያስተማረ የማይሰማ ሰው ቢኖር ቶማስ ነው። እኔ ደጋግሜ ነው መጽሐፍ ቅዱስ ላይ እናየዋለን። ደጋግሞ አይሰማም። እና እንደውም ኢየሱስ አንዳንዴ በጥያቄው ራሱ የት ነበርክ ሳስተምር ይላል። እኔን ያየ አብን ያየ ምናምን ሲል በቃ አብን አሳየንና ይበቃናል ምናምን ይሏል። የት ነበርክ? እስከዛሬ አልሰማም፣ እስከዛሬ አታውቅም ይሄንን? የት ነበርክ? ይኸውላችሁ መስማት በዛ ነገር እስካልተለወጥኩበት ድረስ በሰማሁት ነገር አልሰማሁም። የሰማሁት ነገር እኔ እስካልለወጠኝ ድረስ አልሰማሁም። መቼ ነው ሰማሁ የሚባለው? ሲለውጠኝ የሰማሁት። ለምሳሌ ደግሜ ሮሜ 10 ላይ ወሰዳችሁ። ካልሰሙ እንዴት ያምናሉ አይደል? ስለዚህ የሚሰሙት ምን ለማድረግ ነው? ለመለወጥ ነው ማለት ነው። ለመለወጥ ነው። ስለዚህ የምንለወጥበትን አቅም ካልያዝኩ ሰምቼ አልሰማሁም። ስለዚህ ምን ይደረጋል? በሌላ ሰው ደግሞ ይነገረኛል። እስቲ ንገሩት አልሰማልኝ ይባላል። ምን ማለት እንደሆነ ታውቃላችሁ? አልለወጥ አለኝ ማለት ነው። ሰውዬ አይደል? አንዳንድ ሰዎች ሲመከሩ አይታችሁ እኔ መከርኩ ነው አልሰማልኝ። እስቲ እናንተን ከሰማችሁ ምን በሉት? ንገሩት። ምን ማለት ነው? ሰውየው እኮ ይሰማል ጆሮ፣ ግን የሰማው ነገር ምን አላደረገው? አልለወጠውም። ስለዚህ ሰው የሚሰማው ምን ለማድረግ ነው? ለመለወጥ ነው። በደምብ ስሙ። አሁን ዛሬ የምንሰማው ምን ለማድረግ? ለመለወጥ ነው። እንትን ሰምቻለሁ። አንድ አገልጋይ ምን አለ? እንትን ከአሜሪካን የመጣውና እዚህ አፍሪካ ውስጥ ላለ አንድ ፓስተር ምን ይለዋል? እኔ እኮ ይሄ ክሩሴድ ሲካሄድ ነበርኩ ይላል። ይሄ ክሩሴድ ሲካሄድ ነበርኩ
ይሄ ቪዲዮ እዚህ ውስጥ እኮ ነበርኩ እዚህ ውስጥ ነን እና ከዛ አንዱ ይሄ አፍሪካ ውስጥ ያለው ፓስተር ምናምን አንተ አለው እና እዛ ውስጥ ሆነ ምንድን የት ደረስክ ምን ሆንክ አለው። እንዴት ምን ማለት ነው አለው። እንዴ እኛ እኮ ይሄን በቪዲዮ አይተን ነው ቸርች የከፈትነው አለ። እኛ ይሄንን በቪዲዮ አይተን ነው መንፈስ የተካፈልነው። አያችሁ ቦታ ውስጥ መገኘት አለ። ነገሩን መስማት ነው መለወጥ ነው በሰማነው ነገር። እኔ ትምህርት ቤት ተማሪዎች ሲጀምሩ ሁልጊዜ የምነግራቸው ነገር አለ። አመቱ መጀመሪያ ላይ አንዳንድ ሰው ትምህርት ቤት ይገባል፣ አንዳንድ ሰው ደግሞ ትምህርቱ ውስጡ ይገባል። እዚህ ትምህርት ቤት የገባ ሰው ሁሉ አይለወጥም። ትምህርቱ ውስጡ የገባበት ሰው ነው። አሁን መስማት ማለት ይሄ ነው። ነገሩን ውስጥ ገብቶ ሲሄድ ማለት ነው። ነገሩን ይለውጠኝ ሲሄድ ማለት ነው። ነገሩን እኔን ሰርቶኝ ሲሄድ ማለት ነው። የሰማን ቀን በቃ ተለወጥን የሚባለው ይሄ ሰማን ቀን ማለት ነገሩኛ ውስጥ የገባን ቀን ከመሆን ከማድረግ ውጪ ምንም እድል የለንም። መስማት ከፈለጋችሁ መጀመሪያ የመስማት ረሃብ ፍላጎት ይኖራል። የመስማት ረሃብ ፍላጎት ካላችሁ ለመለወጥ ስሙ፣ ለማደግ ስሙ፣ ነገሩን ለማድረግ ስሙ። በቃ ከዛ ውጪ የሚለውጠን ነገር የለም። ደግሜ ልንገራችሁ፣ ሰው በዚህ ህይወት በክርስትና ጸሎት የራሱ ጥቅም አለው። ጸሎት በጣም አሳያችኋለሁ። ኢየሱስ ያስተማረን ጸሎት የራሱ ጥቅም አለው። በጣም ጠቃሚ ነገር ነው። ስለ ጸሎትም እንማራለን ማክሰኞ ኮኪታ። ግን ልንገራችሁ በመስማት የምንለውጠውን ነገር በጸሎት ልንለውጠው አንችልም። በጸሎት የሚለወጠውንም ነገር በመስማት መለወጥ አይቻልም። ጸሎት ራሱ መስማት የሚባል ነገር አለው ውስጡ። ጸሎት ራሱ በውስጡ ምን አለው? መስማት። ቴንክ ዩ። ጸሎት ራሱ መስማት የሚባል ነገር አለው ውስጡ። ስለዚህ ካልሰማ ሰው ሊለወጥ አይችልም። ካልሰማ የጸለየውንም ጸሎት እንኳን መቀበል አይችልም። ሲሰማ ነው የጸለየውን ነገር ምን ማለት ተቀብሎ መሄድ የሚችል። ስለዚህ ዝም ብለን ስለተናገርን ጸሎት ዝም ብሎ መጥቶ ብሎ መሄድ አይደለም። ስለዚህ ሰማን ሲባል እንግዲህ ላሳያችኋል የሚጠቅም ነገር ስለሆነ የምነግራችሁ። እኔ ዛሬ የሆነች ተርኒንግ ፖይንት እንዲኖራችሁ ፈልጋለሁ። አሁን ዛሬም ዝም ብላችሁ ሰምታችሁ እንድትሄዱ ሳይሆን ነው የዛሬ የምትሰሙት ነገር እናንተ ህይወት ላይ ለውጥ እንዲያመጣ ስለፈልግ ማለት ነው። አንድ ሰው ሰማ ማለት እንግዲህ አሁን የምንማረው ስለ መንፈሳዊ እውነት ነው። አንድ ሰው ሰማ ማለት በልቡ መገለጥ አገኘ ማለት ነው። በልቡ መገለጥ አገኘ ማለት ነው። ቴንኪዩ ማዲ አመሰግናለሁ። ሰማ ማለት በልቡ መገለጥ አገኘ ማለት አንድ ሰው እግዚአብሔርን ሰማ ስንል እንዴት ነው እግዚአብሔርን የሰማ? እግዚአብሔር ለተናገረው ነገር መገለጥ አገኘ ማለት ነው። ቴንኪዩ ቴንኪዩ። በልቡ መገለጥ አገኘ። በልቡ መገለጥ ካላገኘ አንድ ሰው ሲሰማ ማለት ነው። ለምሳሌ እግዚአብሔር ሲናገር ሰው አሜን የሚለው መገለጥ ሲያገኝ፣ ካልገባው ግን ሰምቷል እኮ ግን ነገሩ ካልገባው ግን ነገሩን እንዲገባው ለመረዳት ነው የሚጠይቀው። ለምሳሌ ገብርኤል መጣና ለድንግል ማርያም ምን አላት? ጸጋ የሞላብሽ ደስ ይበልሽ ጌታ ካንቺ ጋር ነው። ከዛ የልዑል ኃይል ባንቺ ላይ ይሆናል። ከዛ ወንድ ልጅ ትወልጃለሽ ምናምን አለ። ከዛ አሁን መገለጡን አላገኘችው። እዚህ ይህ እንዴት ሊሆን ይችላል አለች። እንዴት ነው የሚሆነው? ይሄ ሊሆን ይችላል። ከዛ ይሄ ከጥርጣሬ ሳይሆን ሬቨሌሽን መገለጡን አላገኘችው። ተጠራጥራ አይደለም። እንዴት ይሆናል አስረዳኝ ነው። እንዲገባኝ እፈልጋለሁ። አስረዳኝ እንዴት ይሆናል? የሚሆንበት መንገድ እንዴት ነው ሲል የልዑል ኃይል ባንቺ ላይ ይጸልያል ምናምን ነገሩ መንፈሳዊ እንደሆነ ከመንፈስ ቅዱስ ጋር የተገናኘ እንደሚሰራ ሲሆን የዛን ጊዜ ምን አለች? አሜን በቃሉ ይሁንልኝ አለች። ምን መገለጡን አገኘች ማለት ነው። ስለዚህ ምን አለች? አግሪ አደረገች። ስለዚህ ሰው ሰማ የሚባለው የዚህ ጊዜ ነው። ያያችሁ ልክ እግዚአብሔር እኮ ይናገራል። አንዳንድ ጊዜ እግዚአብሔር እኮ ስላልተናገረ አይደለም ብዙ ነገሮች ያልሆኑት አይደለም። አንዳንዴ ሳይገባን ነው አሜን የምንለው። አሜንም ለማለት ራሱ ምንድነው ጌታዬ ብለን አንጠይቅም። ሳይገባን ነው አሜን የምንለው። ከዛ አሜን ካልን በኋላ ደግሞ አሜን ያለው ነገር ምን እንደሚያመጣብን አናውቅም፣ ወይም ደግሞ ወዴት እንደሚወስድን አናውቅም። ስለዚህ ምን ያደርገናል? እንደዚህ ነው ስንባል እንፈራለን። መራመድ የሚባለውም ነገር የለም በውስጣችን።
ለምን ነገሩን ከመጀመሪያ ምን አላደረገም? አልገባም። ስለዚህ መስማት ማለት ሬቭሌሽን ማግኘት ስለሆነ መገለጥ በውስጥ በልባችን ማግኘት ስለሆነ መጀመሪያ ሰማው ምለው ቸርች ተገኝቼ የተወራውን በሙሉ አይደለም። እኔ የምፈልገውም የምጸልየውም ሬቭሌሽን እንዳገኝ ነው። እግዚአብሔርን የምጠይቀው አንድ ነገር ቃል አንብቤ የሚሄድ ስለምፈልገው ነው። የዛን ቀን በልቤ ያ ሬቭሌሽን ያገኘው ቀን እግዚአብሔርን ሰማሁት ማለት ነው። ለምን? በቃ ነገሩ ልቤ ውስጥ ከተገኘ በፍጹም ልረሳው አልችልም። እንደውም ማደርግበት አቅም ኃይልም አለ። ነገራችሁ አንዳንድ ጊዜ በጆሮአችን ላንሰማ እንችላለን። ለምሳሌ መጽሐፍ ቅዱስ ሳነብ በጆሮዬ አልሰማም። ድምፄን ጮክ አድርጌ ካላነበብኩ ድምፁን ጮክ አድርጎ የሚያነብ ሰው ሊሰማ ይችላል። ነገር ግን እያነበብኩ በልቤ መገለጡን ካገኘው እግዚአብሔርን ቃል እያነበብኩ ወይም ቁጭ ብዬ አንድ ጥቅስ እግዚአብሔር የተናገረውን እያሰላሰልኩ ለካ እንደዚህ ማለት ነው ስል ሰምቻለሁ። ማን የሰማሁት? እግዚአብሔርን ሰምቻለሁ። የሚያናግረኝን ነገር ምን አድርጌ መገለጥ አግኝቼበታል። ሐሳቤን ቀይሬያለሁ። ሐሳቤን ከቀየርኩ ምን አድርጌያለሁ? ሰምቻለሁ። መንገዴን ከቀየርኩ ምን አድርጌያለሁ? ሰምቻለሁ። ግን ይሄኛው ጆሮዬ ምን አላደረገም? አልሰማም። እንዴት ነው የሰማሁት? ልቤ ምን አደረገ? ለውጥ አገኘ። ልቤ ተለወጠ። ልቤ መገለጥ አገኘ። ስለዚህ ልንገራችሁ ብዙ ነገር እንዲህ ፊት ለፊት እየተነገረን ያልሰማነው ነገር አለ። ግን አንድ ቃል ተነግሮን ብዙ ነገር ደግሞ ለውጠን እናውቃለን። ስለዚህ የሰማነው እችን አንዷን ቃል ነው እንጂ ብዙ የተለፈለፈውን አይደለም። ብዙ አይደለም። አሁንም የምነግራችሁ ነገር ሰው ልቡ ያልፈለገውን ነገር ጆሮ ሊሰማ አይችልም። ስለዚህ በልባችን መገለጥ ማግኘት ነው ስላልኳችሁ። ልባችን ካልፈለገ ይሄ አይሰማም። ዝም ብለን ነው ይዘን የምንዞረው። እንደውም ልንገራችሁ ይሄ በራሱ ይሄ ጆሮና ይሄ አይን ለኛ መገለጥ ካላመጣ ወይም እግዚአብሔር የምንለወጥበትን ነገር ካላመጣ የሚያመጣው የምንጠፋበትን ነገር እንዴት እንደሆነ ላሳያችሁ። ጆሮ በራሱ መስማት አይደለም። ጆሮ መያዝ በራሱ አንዳንድ ጊዜ የምንሰማው ነገር ፍርሃት ሊጭርብን ይችላል። ስለዚህ የምንለወጥበትን ሳይሆን ተስፋችንን ልንጥልበት እንችላለን፣ ልንወድቅበት እንችላለን። ከሚጠቅመን ነገር ተመልሰን እንሄድ እንችላለን። ልክ እስራኤላውያን ወሬ ሰሙና የሰሙት ወሬ ክፉ ወሬ ነው። ከሄዱት 10 ሰላዮች አምጥተው ክፉ ወሬ በማህበረሰቡ መሃል አሰራጩ ይላል መጽሐፍ ቅዱስ ሲናገር። ከዛ ያንን ካሰራጩ በኋላ ምን ሆነ? ህዝቡ እየየ ብሎ ማልቀስ ጀመረ። ለምንድን ነው የሚያለቅሰው? ተስፋውን ጣለ ማለት ነው። ከዛ መቃብር ጠፋ። እዚህ ልትገሉን ነው፣ ልትጨርሱን ነው ወይ? አንተና እግዚአብሔር ያመጣችሁን አሉት ሙሴ። በዚሁ ጆሮ ነው ሞት የያዙት። በዚሁ ጆሮ ግን ማንን ሰምተው ነበር? እግዚአብሔርን ሰምተው ነበር። ምን ወተትና ማር ወደ ምታፈሰው ምድር አደርጋችኋለሁ፣ አገባችኋለሁ የሚል ምን አድርገው መልእክት ሰምተው ነበር። በዚሁ ደግሞ ክፉ ወሬ ሰሙና ምን አደረጉ? ጠፉ፣ ሞተው ቀሩ። ስለዚህ ጆሮ ስለያዝን የሚጠቅመን ነገር እንሰማለን ማለት አይደለም። ይሄም ጆሮ የማይሰማበት ጊዜ አለ። እግዚአብሔር ከዛ በኋላ ሙሴ እየተናገረ አይሰሙም። ስለዚህ ልብ ካልፈለገ በደንብ ያዙ። ይሄንን ልባችን ያልፈለገውን ጆሮአችን ሊሰማ አይችልም። ቴንክ ዩ መሳይ። ልባችን ፈቃደኛ ያልሆነበትን ነገር ያልፈለገውን ነገር ጆሮአችን እንደሚሰማ እንዳታስቡ። ጆሮ ምንም አይሰማም። ይሄ በሙሉ የሚወስደው ወደ ልብ ስለሆነ፣ ልብ የምንለው ደግሞ አእምሮም ስለሆነ ፈቃድ ስለሆነ፣ ስለዚህ ራሳችንን ለማሳደግ ግዴታ የመስማት አቅማችንን ማሳደግ አለብን። አንዳንድ ሰው ይውላችሁ የመስማት አቅሙ ትንሽ ነች፣ በጣም ትንሽ ነች የመስማት አቅሙ። ከሆነ ሰዓት በኋላ ሀሳቡ ይሰረቃል። ከሆነ ሰዓት በኋላ ይሄዳል። ለምን? በራሱ የሚሰማበትን አቅም አላደረገም፣ አላሳደገም። ስለዚህ ትንሽ ነገር ሲነገረው በዛብኝ ይላል። ግንስ አውራ ቢባልስ አያቋርጥም። ብዙ ነገር ነው የሚያወራው። ስለምን? ስለማይጠቅሙ ነገር፣
ስለ ፖለቲካ ሊያወራ ይችላል፣ ስለ ኳስ ሊያወራ ይችላል፣ ስለ ኢኮኖሚ ሊያወራ ይችላል፣ ስለ ብዙ ነገር። ይሄ ግን ለህይወቱ ምንም አይጠቅመው፣ ምንም አይጠቅመው። እግዚአብሔርን ለመምሰል አንዳች የሚጠቅመው ነገር የለም። ቴንክ ዩ መሳይ። ምንም ይውላችሁ ልንገራችሁ፣ እግዚአብሔርን ወደ መምሰል የማያመጣ ነገር በሙሉ ብዙ ጊዜ አትስጡ። ምንም ይውላችሁ፣ ጳውሎስ እንዳለ ይህ ማባከን ነው ብሏል። ማባከን ነው፣ ማባከን፣ ጊዜ ማባከን ነው፣ እድሜ ማባከን ነው፣ ሌላ ነገር ልትሰሩበት የምትችሉበትን አቅም ማባከን ነው። በጣም ማባከን ነው። በቃ በፍጹም እንዳታረጉ እንደዚህ። እግዚአብሔርን ወደ መምሰል የማያመጣችሁ ከሆነ ይሄን የምለው እንግዲህ እሺ እንደውም ግልጽ ላድርግላችሁ። አሁን እግዚአብሔርን ወደ መምሰል የማያመጣ ስለ አሁን እናንተ የምታስቡት ምናምን አሁን ሌላ ውጪ ነገር ይሄ አሁን ቅድም እንዳልኩት ዜና፣ ፖለቲካ ምናምን ሊመስላችሁ ይችላል። አይደለም። ስብከት ራሱ ሆኖ ጀምሬው እግዚአብሔርን ወደ መምሰል የማያመጣኝ አይነት ከሆነ እንደውም ይባስ ክስ፣ ኩነኔ ምናምን የሚያወራ ከሆነ አልፈልግም። ለምን ያለኝ ይበቃኛል። እሱ ነው እንኳን ሌላ ጨምሬበት ካለኝ ጋር እየታገልኩ እኮ ራሴ አእምሮ እኮ የሚያወራውን ነገር እኮ ጸጥ በል እግዚአብሔር ተቀብሎኛል፣ እግዚአብሔር ልጅ አድርጎኛል እኮ እያልኩ እንኳን ሌላ ልጨምር ማለት ነው። ስለዚህ ምን አልሰማም፣ እንደዚህ አይነት እድል አልሰጥም። ለምን እግዚአብሔርን ወደ መምሰልም አያመጣኝ። ሰው በኩነኔ ብዛት እግዚአብሔርን ወደ መምሰል ቢመጣ ኖሮ የት እንደርስ ነበር። ግን ኩነኔ ብዛት ሰውን ወደ እግዚአብሔር ወደ መምሰል ሊያመጣ አይችልም። ልንገራችሁ፣ አንድ አይነት ነገር ይሄ የምትሰሙትን ነገር ካልለወጣችሁ እድገታችሁም አይለወጥም። አንድ አይነት ምግብ እንደመብላት ነው። አንድ አይነት ነገር የሚሰማ ሰው አንድ አይነት ምግብ የሚበላ ልጅ አይታችኋል? አስተዳደጉ ጤናማ ነው ነው አይደለም። ጭንቅላቱ ወይ ትልቅ ይሆናል ወይ ሆዱ ትልቅ ይሆናል፣ እግሩ እንደዚህ ይላል እናም ለምን የምግብ እጥረት አለበት። የምግብ እጥረት ሁሌ እንትን የሚያሞጋግሳችሁን ሰዎች ብቻ የምትሰሙ ከሆነ ትክክል አይደለም። ኮሬክት የሚያደርጋችሁ ሰው ያስፈልጋችሁ፣ መንገድ የሚያሳያችሁ ሰው ያስፈልጋችሁ፣ ኖ ታው የሚል ሰው ያስፈልጋል። ለምን ተግሳጽም ራሱ አንደኛው የእድገት መንገድ ስለሆነ እኔ ጓደኞቼን ገስጻቸዋለሁ፣ ጓደኞቼም ይገስጹኛል። ኳሻኮር ይዝባል። ጓደኞቼም ይገስጹኛል፣ እኔ ምን አደርጋቸዋለሁ? ገስጻቸዋለሁ። ግን ለጓደኞቼ የምነግራቸው ነገር ምን መሰላችሁ? ኮሬክት ሳደርጋችሁ ስገስጻችሁ ስለምቀናባችሁ አይደለም። ኮሬክት ማድረጋችሁ የምገስጽበት ምክንያት እናንተ ላይ ጥሩ ነገር አይቼ እሱን ለማጥፋት አይደለም። ኮሬክት ማድረግበት ዋነኛው ምክንያት አንደኛ ስለምወዳችሁ፣ ሁለተኛ ደግሞ በምትሄዱበት መንገድ በዛው ቀጥላችሁ በኋላ መመለስ የማትችሉበት ደረጃም እንዳትደርሱ። ስለዚህ ምን አደርጋችኋለሁ? በደንብ ኮሬክት አደርጋችኋለሁ። እዚህ ኮሬክት ሳደርግም ደግሞ ተናድጄባችሁ አኩርፊያችሁ ምናምን አይደለም። እዚህ ኮሬክት አደርጋለሁ ማለት ተኮሳትሬ አኩርፌ ምናምን የምቀመጥበት ነገር የለም። ስለዚህ ኮሬክት ሲደረግም ደግሞ ማኩረፍ የለብኝም። እንደውም ልንገራችሁ፣ በጣም በህይወታችሁ በጣም እናንተ እግዚአብሔር ይወዳቸዋል የሚባሉ መቼ መሰላችሁ? የሚገስጻችሁ ሰው ሲሆን ነገሩ ስር ሳይሰድባችሁ ምን ያደርጋችኋል? ይመልሳችኋል። በኋላ ልትለውጡት ሪቨርስ ማድረግ በማትችሉበት ደረጃ ላይ ሳትደርሱ ምን ታደርጋላችሁ? ትመለሳላችሁ። ስለዚህ ኮሬክት የሚደረግ ሰው እግዚአብሔር ይወደዋል ማለት ነው። ለምን? ሰዎች አጠገቡ አስቀምጦለታል። ምንም ያደርግ ቶሎ ነገሩ ሳይገስብበት ስር ሳይሰድበት ለመንቀል አስቸጋሪ ሳይሆን ሳይታገል ምን ያደርጋል? አልፎ መሄድ ይችላል። ግን ይሄኑ በሙሉ ይሄን ማድረግ የሚችለው ምንድነው? ኮሬክሽን ራሱ ለመስማት ፍላጎት ሲኖር፣ ራብ ሲኖር። አንድ ሰው ገና ሊናገረን ሲል ምን እናደርጋለን? ዝግት ነው የምንለው። ለምን? ራሳችን እንዴት ዲፌንድ እንደምናደርግ እንጂ የምናስበው አንሰማም። ራሱ እንዴት ልክ እንደሆነ ለማስረዳት ነው የምንጥረው። በዚህ ልንገራችሁ፣ ብዙ ጊዜ ትዳር ውስጥ ሀፕን የሚያደርገው ነገር ይሄ ነው። ሰዎች ዲፌንድ ለማድረግ ነው የሚያወሩት፣ ራሳቸው እንዴት ልክ እንደሆኑ። ልክ በቃ በጣም ልክ እንደሆኑ ስላልገባሽ ነው ስላልገባህ ነው እኔ እንትን አይደለም እንደዚህ ነው ምናምን። ስለዚህ ጥረታችን በሙሉ የትግላችን ምናምን ነገሩን ምን ለማድረግ እኛ ልክ እንደሆንን ለማድረግ ለማሳየት። ግን ቀላሉ ነገር
ይሄንን አታርጊ፣ ይሄን አታድርግ ስንባል እሺ አላደርግም ከዛሬ ጀምሮ አስተካክላለሁ ብንል የሚቀጥል ኮንቨርሴሽን አለ የለም። ግን እችን መቀበል ስለሚከብደን ምን እናደርጋለን? ማልቅ ኮንቨርሴሽን ውስጥ 2 ሰዓት ምናምን እንቀመጣለን። 2 ሰዓት ተኩል ምናምን ይፈጅብናል። ምን ነበረ እንትን ነበር ሚቲንግ ነበር ይባል ሚቲንግ አልነበረም። ዲስከሽን ነበር ዲስከሽን አልነበረም። ጭቅጭቅ ነው። ለምን? ያንን መስማት ስለማንችል ምን እናደርጋለን? ቀባብተን ዲፌንድ እናደርጋለን። ራሳችን ልክ የምናደርግበትን መንገድ በብዙ ቃላቶች አስበን ምናምን እናቀርባለን። ግን ልንገራችሁ በመጨረሻ ቁጭ ብላችሁ ለብቻችሁ ብትሰሙ ከውስጥ ይመሰክርባችኋል። ልባችሁ ይመሰክራል ትክክል እንዳልሆናችሁ። ትክክለኛው መንገድ የተነገራችሁ ነገር እንደሆነ ይታወቃል። አንዳንድ ሰው ራሱ ኮሬክሽኑን እንትን የሚያደርገው በጣም በመጮህ ነው። ማለት ከፍ ያለ ጩኸት ከፍ ያለ በጣም እንትን የሆነ ድራማ በመፍጠር ነገሩን እንደውም እንትን የተሳሳተ የሚመስለው ሌላኛው ሰው የተሳሳተ የሚመስለው ለምን? በጣም እንትን ያጋንነዋል። እንደዚህ እኔ ሁሌ እንደዚህ ሳረግ ሰው እንትን የምታረጉኝ እንደዚህ ነው የምትሉኝ፣ እኔ በቀና ልብ ነው ያደረኩት ምናምን እዚህ እቺ ምንድነች? ያንን መቀበል የምንችልበት አቅም ስለሌለን ምን እናደርጋለን? ቶሎ እኛ እንጮሃለን። በዚህ የሚያልፍልን ወይም በዚህ ነገሩን የምናሸንፈው ይመስለናል፣ ግን አልተለወጥም። ነገም እንደዚሁ ሪያክት እናደርጋለን። ከነገ ወዲያም እንደዚሁ ሪያክት እናደርጋለን። ደጋግመን እንደዚህ ሪያክት ስለምናደርግ ሊለውጠን የሚችሉ የምንችልባቸውን ኦፖርቹኒቲዎች ሉዝ እናደርጋለን። እንገራችሁ ያዕቆብ ብዙ ኦፖርቹኒቲን ያመለጠው መለወጥ የሚችልባቸው መመለስ የሚችልባቸው ብዙ መንገዶች ነበሩ። የወንድሙን ብኩርና ሲወስድ፣ በረከቱን ሲወስድ፣ ላባ ቤት እንደዛ ሲያደርግ ምናምን የሄደበት መንገድ በሙሉ በሰው ጥበብ ይሄ በራሱ ስማርት ነኝ ብሎ በሚያስበው መንገድ ያደረጋቸው መንገዶች ነው። አንድ ቀን ማን እስከሚያገኝ? እግዚአብሔር እስከሚያገኝ። የዛን ጊዜ በቃ ፊት ለፊት ነው፣ በቃ አለቀ። እውነቷን ነው ፊት ለፊት ግልጥ ይዘኝ ማን እኔ ያዕቆብ ነኝ፣ በቃ አለቀ። ምሕረት ፈልገው ካልባረከኝ አለቅም። በቃ ያቺን ፖይንት ቢያመልጠው ኖሮ በቃ አለቀ። የአብርሃም የይስሐቅ የያዕቆብ የሚባለውን አንሰማም ነበር ማለት ነው። የአብርሃም የይስሐቅ ሆኖ ሌላ ሰው ሊሆን ይችላል። ግን ያቺ ቦታ ምን የሚያደርግባት ራሱን የሚያጋልጥባት ቦታ። ስለዚህ ልንገራቸው አንዳንዱ ነገር ዛሬ ከሰማን በኋላ ራሳችንን ማጋለጥ አለብን። ኖ ይችን ነገር መጣል አለብኝ። ይሄን ዲፌንድ የማደርገውን ተግሳጽ የማልቀበለውን ሰው ሲነግረኝ ይሄንን ላለመቀበል የሚሄድበትን መንገድ ማቆም አለብኝ። ለምን? ምንም ስለማትለውጡት እንገራችሁ እንትን ጽሁፍ አንድ ሰው ሲጽፍ ሁልጊዜ በጻፈው ሰውዬ የጻፈ ሰውዬ ራሱ ኤዲት አያደርግም። ኤዲተር ሁልጊዜ ያልጻፈ ሰው ነው ኤዲት የሚደረገው። ለመሰላችሁ የጻፈው ሰውዬ የጻፈውን ነገር ሲያየው ለራሱ ትክክል ነው። ሁልጊዜ በቃ መሄድ የሚችለው በዛ ደረጃ። ኤዲተር ግን ሲያይ ኤዲተር የሚያየው ፊደሎችን ያያል፣ አቀማመጣቸውን። ኤዲት የሚያደርግ ሰው ሁልጊዜ ሲመጣ የፊደሉን ጉድለት ገና ሲያይ ነው የሚያውቀው። ስላልጻፈ ሀሳቡ እሱ ጋር ስለሌለ ገና ለማንበብ ሲል ልክ አይመጣለት። የጻፈ ሰው ግን ሀሳቡ እሱ ጋር ስላለ ሀሳቡ በሙሉ ሲነበብ ምን ያደርገዋል? በደምብ ሴንስ ይሰጠዋል። እሱ የፊደል ጉድለቱንም አያየው። ለምን? ጸሐፊው ራሱ ነው። ስለዚህ ምን ያስፈልጋል? ኤዲት የሚያደርግ ሰው ከኛ ውጪ ምን ያስፈልጋል? ስለዚህ ኤዲተር ጋር ይወሰድ ይባላል። ኤዲተር ደግሞ ሲሄድ ሀሳቡ እሱ ጋር የለም፣ ፊደሉንም እሱ አልጻፈም። ስለዚህ ምን ያደርጋል? ቁጭ ብሎ ሲያይ ስህተቱን ያያል፣ የጎደሉትን ፊደሎች ያያል። ያያይና ምን ያደርጋል? ያስተካክልናል። ይኸውላችሁ በህይወታችን ላይ ልክ እንደዚህ አይነት ሰዎች አሉ። ኮሬክት የሚያደርጉ የጎደሉትን ፊደሎች የሚሞሉልን፣ የጎደሉንን ነገሮች የሚያስተካክሉ። ከዛ ይሄ ኦርደር ያጣውን ነገር ኦርደር የሚሰጡን ሰዎች አሉ። እንደዚህ ከምታረገው እንዲህ ብታረገው የሚሉን ሰዎች፣ እንደዚህ ከምታረጊው እንዲህ ብታረጊው የሚሉ ሰዎች። እነዛ ሰዎች ማለት ለኛ የሚጠቅሙን ሰዎች ናቸው።
ለምን? የምናድግበትን ነገር ይነገሩ፣ የምንለወጥበት ነገር ይነገሩ። ስለዚህ ልንገራችሁ፣ መለወጥ ትፈልጋላችሁ፣ ማደግ ትፈልጋላችሁ፣ አጠገባችሁ ሊጠቅማችሁ የሚችል ነገር ሊነግሯችሁ የሚችሉ ሰዎች አሉ። ብትሰሙ የምትለወጡበት መንገድ ብዙ ነው። ቴንኪ ምሳሌ፣ በጣም ብዙ ሊጠቅሙን የሚችሉ ሰዎች በጣም ብዙ አሉ። በጣም ግን ምንድነው እንዳንሰማ የሚያደርገን ደግሞ የመጀመሪያው ነገር ፕራይዳችን ስለሆነ ማለት ፕራይድ ያለው ሰው በቃ ከባድ ይኸውላችሁ። እግዚአብሔር ለኢሳያስ ሲናገር እንደዚህ አለ፣ ምክሬን ብቻ ሰምተህ ቢሆን ኖሮ ሰላም እንደ ወንዝ በበዛ ነበር። ምክሬን ብቻ በቃ ሌላ ነገር እኮ አይደለም። አሁን ተግሳጽ ጋር ምናምን አልደረሰም። ምክሬን ብቻ ሰምተህ ቢሆን ኖሮ ሰላም እንደ ወንዝ መስማት። በቃ አንድ እግዚአብሔር የነገረን ነገር ላይ ፎከስ አድርገን ብቻ ቢሆን ኖሮ ለውጣችን ልዩ ነበር፣ ሌላ ነበር። እስራኤላውያን ከግብጽ ሲወጡ እግዚአብሔር የነገራቸውን ነገር ብቻ ሰምተው ቢሆን ኖሮ የት ይደርሱ ነበር? ሰላዮችን ባይሰሙ፣ ክፉ ወሬ ባይሰሙ፣ እግዚአብሔር የተናገረውን ነገር ብቻ ሰምተው ቢሆን። እኛ በህይወታችን ብዙ የሰው ምክር እየዞርን ከሰማንበት ይልቅ እግዚአብሔር የነገረን አንድ ነገር ብቻ ሰምተን ቢሆን ነው። አንድ እግዚአብሔር ያለንን ነገር ብቻ ሰምተን ቢሆን። ግን ብዙ ጊዜ የምንሸወደው ደግሞ ልንገራችሁ፣ ከእግዚአብሔር የምንሰማውና ከሰው የምንሰማው ነገር እንዴት እንደሆነ ላሳያችሁ። ይኸውላችሁ፣ ሰው ከእግዚአብሔር ከሰማ በኋላ ከሰው ጋር መማከር የለበት። ይሄን በደንብ ላስረዳችሁ። ከእግዚአብሔር እንደሰማን እርግጠኛ ለሆንበት ነገር በደንብ ሰው እርግጠኛ ለሆንበት ከእግዚአብሔር እንደሰማን እርግጠኛ ለሆንበት ነገር የሰው ምክር አያስፈልግም። ሰምታችሁኝ ያላልኩትን ልድገምላችሁ። ከእግዚአብሔር እንደሰማን እርግጠኛ ለሆንበት ነገር፣ ከማን እንደሰማን? ከእግዚአብሔር እንደሰማን እርግጠኛ ለሆንበት ነገር የሰው ምክር አያስፈልግም። እሺ፣ ከእግዚአብሔር የሰማነውን ነገር የሚያረጋግጥልን ሰው አይደለም። ከእግዚአብሔር የሰማነውን ነገር የሚያረጋግጥልን መንፈስ ቅዱስ ራሱ ነው። እግዚአብሔር ለተናገረው ነገር ሰው ማረጋገጫ ሊሰጠን አይችልም በፍጹም። እግዚአብሔር ካላችሁ ጌታ እንደዚህ ብሎኝ ነበረ፣ ግን እንዴት ነው ፓስተር ላዋየ ነበር? አይ ጌታ ካለ ያለው ማን ነው? ጌታ ነው። እርግጠኛ ከሆናችሁ በቀዳሴ ከሰው መረጃ ለመሰብሰብ ስንጥር ብዙ ጊዜ የምንስተው የዛን ጊዜ በጣም ብዙ ጊዜ ሌላ ምክር ሰምተን ሚስጋይድ የምንደረገው ትክክለኛ ባልሆነ መንገድ የምንሄደው በዚህ ምክንያት። እግዚአብሔር ከነገራችሁ፣ ከእግዚአብሔር እንደሰማችሁ ካወቃችሁ፣ እግዚአብሔር እንዳወራችሁ እርግጠኛ ከሆናችሁ ከሰው ምክር እንዳትቀበሉ። በቃ ይሄ ትክክል አይደለም። ለምን? የእግዚአብሔርን ነገር ሰው ሊያስረግጥልን አይችልም። ሰው ሊያረጋግጥልን አይችልም። ለእግዚአብሔር ነገር ሰው ማረጋገጫ መስጠት የሚችልበት እውቀትም የለውም። ከእግዚአብሔር እንደሰማችሁ እርግጠኛ ለሆናችሁበት ነገር ማረጋገጫችሁ መንፈስ ቅዱስ ነው እንጂ በልባችሁ ያለው ሰላምና እረፍት ነው እንጂ ሌላ ሰው ማረጋገጫ ሊሰጣችሁ አይችልም። ስለዚህ ወደ ሰው ይዛችሁ እንዳትሄዱ። ይሄንን በቃ እንደ ምክር ውሰዱት። ወደ ሰው ተይዞ አይኬድም። ከእግዚአብሔር የሰማነውን ነገር በሰው ማረጋገጫ ፈልጎ መሄድ ማለት እንደ ዮሴፍ ነው። ዮሴፍ ከእግዚአብሔር ያየ የተቀበለውን ህልም ይዞ ሄደው ወደ ወንድሞቹ ነው አይደል? እንዴት እንዳደረጉት ታውቃላችሁ። ወደ ሰው አይወሰድም። ጳውሎስም ራሱ ልክ ይሄ ራእይ ከታየኝ በኋላ ከስጋና ደም ጋር ምን አላረኩም፣ አልተማከርኩም። ወዴት ሄደ? ወደ ምድረ በዳ ሄደ። እግዚአብሔር ያሳየውን ነገር ይዞ። በሰው ደረጃ የእግዚአብሔርን ነገር ለማስረዳት መጣጣር የለብን። በቃ እግዚአብሔር ከነገራችሁ፣ ካስተማራችሁ፣ ካላችሁ ለእናንተ የነገራችሁ ነገር እንደሆነ ከእግዚአብሔር እንደሰማችሁ እርግጠኛ ከሆናችሁ ቀጥሉ። እግዚአብሔር በነገራችሁ ነገር ለምን? በቃ ከእግዚአብሔር በላይ ምን እውቀት ይምጣላችሁ? ወደ ሰው ሌቭል ወርዳችሁ ከሰው ምክር ለመጠየቅ የምትሞክሩት። ስለዚህ እግዚአብሔር ከተናገረ ተናገረ ነው። እግዚአብሔር ከሰማችሁ ሰማችሁ ነው። ሌላ ዝቅ የሚል ነገር የለም።
ኢሳያስ 48 ላይ እንሂድ። ኢሳያስ 48 ኢሳያስ 48 ቁጥር 18 እንደዚህ ይላል፣ ትእዛዜን ሰምተህ ብቻ ቢሆን ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር። ሰላምን እንደ ወንዝ የማይቆራረጥ ማለት ነው። ቴንኪው ሊዝ የማይቆራረጥ ማለት ነው። ወንዝ አይታችኋል? ይወርዳል አይደል? ዝም ብሎ ያው አባይ ይወርዳል፣ አይቆራረጥም። ዝም ብሎ ነው የሚወርደው፣ ዝም ብሎ ነው የሚወርደው። ስለዚህ ሰላምን እንደ ቁርጥ ቁርጥ አይልም። አንድ ቀን ደስታ፣ አንድ ቀን እረፍት፣ አንድ ቀን ሰላም፣ አንድ ቀን ሀዘን አትሆንም ነበር ማለት ነው። ምን ቃሌን ሰምተህ ምክሬን ትእዛዜን ሰምተህ ብቻ ይሄን ብቻ ሰምተህ ቢሆን ኖሮ በቃ ህይወት ምንም ማረግ እንዲህ ህይወት እንደዚህ አይደለም ማለት ነው። ከፍታና ዝቅታ፣ ክርስትና ከፍታ ዝቅታ ስለማንሰማ ከፍታ ዝቅታ ነው። የሰማን ጊዜ ላይ ነን፣ ያልሰማን ጊዜ ታች ነን። ስለዚህ የመስማትና ያለ መስማት ነው እንጂ ክርስትና ውጣ ውረድ ነው የሚል ጥቅስ የለም። ክርስትና ውጣ ውረድ ነው የሰዎች ስብከት ነው እንጂ ክርስትና ውጣ ውረድ አይደለም። የጻድቅ ብርሃን ሙሉ ቀን እስከሚሆን እየተጨመረ እንደ ንጋት ብርሃን ነው ጻድቅ ሰው መንገዱ። ስለዚህ ምን እያደረገ ነው የሚሄደው? እየተጨመረ ከፍ ዝቅ እያለ አይደል? እየተጨመረ ኮንቲኒስ ቴንስ ነው። እየተጨመረ አይቋረጥም። እየተጨመረ ዝቅ እያለ አይደለም። ምን እያለ? እየተጨመረ የማን? የጻድቅ ሰው መንገድ። ጻድቅ ማለት ማን ነው? እኛ። የኔ መንገድ በሉ እስቲ። እየተጨመረ ሙሉ ቀን እስከሚሆን ድረስ እንደሚሄድ ብርሃን እየተጨመረ በሉ። እየተጨመረ ነው የሚሄደው። ለምንድን ነው ታዲያ አንዴ እንደዚህ የሚለው አንዴ እንደዚህ የሚለው? መስማት ስለምናቆም ነው። አንዴ እግዚአብሔርን የሰማን ጊዜ ላይ ነን። ከዛ ሌላ ነገር ደግሞ ስንሰማ ታች ነን። ኢኮኖሚ ስንሰማ ታች ጥልቅ እንገባለን። እግዚአብሔርን ስንሰማ ደግሞ ላይ ራሱ እንትን ዓለም ራሱ እስክጠፋብን ድረስ ማለት ነው። ከፍታችን ላይ በቃ የሆነ ድንቅ የሆነ ዓለም ውስጥ ምናምን እንገባለን። ከዛ ደግሞ የሆነ በሶስተኛው ቀን ምናምን የሰው ወሬ ስንሰማ፣ የፖለቲካ ስንሰማ ምናምን ስንሰማ ደግሞ ታች ቁልቁል ታች እንገባ። ምንድነው በቃ ክርስትና ውጣ ውረድ ነው አይደል? የሰማነውን ውጣ ውረድ ውስጥ የገብተን አንዴ ላይ ሲወርደን አንዴ ታች ሲወርደን አንዴ ላይ ሲወርደን እንዲህ ከፍ ዝቅ የሚያደርገን ትእዛዜን ብቻ ሰምተህ ቢሆን ቴንኪው ምክሬን ብቻ ሰምተህ ቢሆን ሰላምን እንደ ወንዝ ዝም ብሎ የሚፈስ የማይቋረጥ ዝም ብሎ የሚፈስ እስቲ የኔ ሰላም በሉ። የማይቆራረጥ ነው፣ ዝም ብሎ የሚፈስ ነው። ምን እንደሚቆራረጥብን ታውቃላችሁ? የምንሰማው ነገር። ሌላ ነገር ስሰማ እዛ ሄዳለሁ፣ ሌላ ነገር ስሰማ። ከዛ ደግሞ ልክ የእግዚአብሔር ነገር ደግሞ ለዚህ ነው ነፍሴን መለሳት አለ ዳዊት ሲናገር። ለምን ሌላ ቦታ ሄዶ ነበር በሞት ጥላ ሸለቆ ምናምን። ከዛስ ምን አደረገው? ነፍሴን ምን አደረጋት? አሁን የሚመልሰን እግዚአብሔር በቃሉ በኩል ስለሆነ ማለት ሪስቶር የሚያደርገን በቃሉ። ቃሉን መስማት ስንጀምር ምን እናደርጋለን? ወደ ኦሪጂናል ፖዚሽናችን እንመለሳለን። እግዚአብሔር ወደሚፈልገን ጻድቅ የሚባልበት ጻድቅ የሚኖርበት ፖዚሽን ላይ ምን እናደርጋለን? እንመለሳለን። ስለዚህ እንገራችሁ እንትን የለወጥነውንም ነገር ሰምተን ይለወጥ ነው። መለወጥ ያቃተንንም ነገር ደግሞ ያለወጥ ነው እስካሁን ድረስ ስላልሰማን። የሚሰማ ሰው ተስፋ አለው፣ ብዙ ነገር ይቀየራል። እንገራችሁ እንባችንን የጠረግነው ሰምተን ነው፣ ጌታን ሰምተን። ለቅሷችን ወደ ሳቅ የተለወጠው ሰምተን። አልችልም ያልነውን ነገር ጌታ ይረዳኛል እሄዳለሁ ያልነው ሰምተን ነው። ብዙ ነገር ይለው። ከዚህም በኋላ መለወጥ የምትፈልጉትን ነገር ሰምታችሁ ቴንኪው ፓስ። የማይሰማ ሰው ምንም አንዲት እርምጃ የለውም። አንድ አይነት የሚደግመው ያንኑ ህይወት ነው። እስራኤላውያን አይታችኋል? ምድረ በዳ ላይ በቃ መስማት ያቆሙ ጊዜ ነው። ምን እዛው 40 ዓመት እዛው ናቸው። ግን እኮ ይውላችሁ 40 ዓመትስ የሚበሉት አለ፣ ደመና አለ፣ ሌሊት የእሳት አምድ አለ።
ውሃ ካለ ይሰጣቸዋል። ግን ለሆዳቸው የሚበሉት አላቸው እንጂ መንገዳቸውን አይለውጡም። ምን ማለት መሰላችሁ? መስማት ሲያቆም ሰው ዴስቲኒው ላይ ወስኗል ማለት ነው። ፍጻሜው ላይ ወስኗል። አይለወጥ የማይለወጥ ህይወት ነው የሚኖረው። ዝም ብሎ ያን ይደግማል። ዝም ብሎ ይደግማል። ከዚህ በፊት ተናግሬያለሁ። ትሬድሚል ላይ የሚሮጥ ሰው አይታችኋል? ጂም ገብቶ ስፖርት ቤት ዝም ብሎ እዛው ላይ ነው የሚሮጠው። ይደክማል፣ ላብ ያልበዋል አይደል? አቅሙን ይጨርሳል። ግን አልወጣም። እዛው ፎቅ ላይ እዛው ቢልዲንግ ውስጥ ነው። አይወጣም፣ አይቀይርም። ፊዚክሊ እያረጀ እድሜው እየገፋ በጌታ ቤት እንደው ስንት ዓመት ይሄው ጌታን ካገኘው ስንት ዓመቴ ምናምን ይላል። እዛው ነው እንጂ ምንም አይለውጥም። ምንም አይለውጥም። ብቸኛ ተስፋ ያለው ሰው በዚህ ምድር ላይ የሚሰማ ሰው ሲሰማ አዲስ ነገር ያገኛል። ሲሰማ ተስፋ ያገኛል። ሲሰማ አቅም ይጨምራል። ሲሰማ እይታውን ይለውጣል። እዚህም ድረስ የደረስነው ሰምተን እይታችንን እንቀይራለን።